ሰላም እንዴት ናችሁ? ዛሬ እንግዲህ ቂጣ በእንቁላል ሳንድዊች ወይም ደግሞ ክብዝ በእንቁላል ሳንድዊች ልሰራላችሁ ነው። 2 እንቁላል ተጠቀምኩት። ከዛ ጨውና ቆንጆ በርበሬ አድርጌ በደንብ ከመታወት በኋላ ወተት ጨመርኩበት። ትንሽ ወተት የጨመርኩት ለምንድን ነው? አንደኛ እኔ እንቁላሉ ለስለስ ሲል ነው የምወደው፣ ደረቅ ያሉ አይመቸኝም። እና ደግሞ ሽታውን ያጠፋላችኋል የእንቁላሉ ማለት ነው። የሚገርም ይሆናል። ከዛ እንግዲህ ስላይስ ቺዝ አረረኩበት ከላይ። ከዛ በኋላ ደግሞ ክብዝ ላዩ ላይ አደርጋለሁ እንዲጣበቅ ማለት ነው። እንደ ሳንድዊች አብሬ ስለሆነ ልሰራ የፈለኩት። ከዚህ ጋር ግን በጣም ነው የገርመኝ። እንዳውንት ቂጣው በጣም ትልቅ ነው፣ ከመጥበሻው በላይ ሆነብኝና እያወራሁኝ ነበረ ብቻዬን ማለት ነው እዚህ ጋር። ከዛ እንግዲህ እዚህ ጋር ገለበጥኩት። ከዛ በኋላ እንደ ሳንድዊች አድርጌ ስለሆነ ማድረገው ጥፍ አድርጌ ጥቅልል አድርጓለሁ በ2-3 ቦታ ማለት ነው። እንደዚህ እንደምታዩት የሚገርም ምን የሆነው እንዴት እንደሚጣፍጥ ልነግራችሁ አልችልም። የምር እና ስሩት፣ ሞክሩት። ያ ብዙም ደረቅ አታድርጉት። ትንሽ ገልበጥ ካደረጋችሁት በኋላ አውጡት ማለት ነው። ከዛ እንግዲህ እንደዚህ ቆረጥ ታደርጉና እንግዲህ እንዴት በቃ ሆነ ደስ የሚል ነው ማለት ነው። ቅልል ያለ በቃ ምንም የማይካበድ ቅልል ያለ ቁርስ ማለት ነው። ከፈለጋችሁ እንደዚህ ማድረግ ትችላላችሁ ማለት ነው። ከዛ ሻያችሁን ፈለጥ ታደርጉና ቀዳ አድርጋችሁ እንግዲህ ቁርሳችሁን ግምጥ ታደርጉና ታጣጥማላችሁ ማለት ነው። የምግብ በጣም የወደድኩት በጣም ቆንጆ ቁርስ ነው ማለት ነው። ሰርታችሁ ብሉ፣ ምክንያት አታብሱ። ይሄ የለኝም ያ የለኝም ምናምን ነገር አትበሉ። እንደዚህ በትንሹ በቀላሉ ቁርስ ሰርቶ መብላት ይቻላል ማለት ነው። በተረፈ ወዳችኋለሁ። ባይ